እንደ ጠቢብ የሆነ ሰው ማን ነው? ነገርን መተርጎም የሚያውቅ ማን ነው? የሰው ጥበብ ፊቱን ታበራለች፣ የፊቱንም ድፍረት ትለውጣለች። እኔ በእግዚአብሔር መሐላ ምክንያት የንጉሥን ትእዛዝ ጠብቅልሃለሁ። የወደደውን ሁሉ ያደርጋልና ከፊቱ ተወገድ ዘንድ ጋልና ክፉንም በማድረግ አትጽና። የንጉሥ ቃል ኃይለኛ ነውና ይህንስ ለምን ታደርጋለህ? ማን ይለዋል? ትእዛዝን የሚጠብቅ ክፉን ነገር አያውቅም። የጠቢብ ልብ ጊዜንና ፍርድን ያውቃል። የሰው መከራ በእርሱ ላይ እጅግ ስለሆነ ለነገር ሁሉ ጊዜና ፍርድ አለውና የምሆነውንም አያውቅም፣ እንዴትስ እንደሚሆን የሚነግረው ማን ነው? መንፈስን ለማስቀረት በመንፈስ ላይ ስልጣን ያለው ሰው የለም። በሞቱም ቀን ስልጣን የለው፣ በሰልፍም ስም ብቻ የለም። ኃጢአትም ሰሪውን አድነው። ይህን ሁሉ አየሁረ ከፀሐይም በታች ወደ ተደረገው ሥራ ሁሉ ልቤን ሰጠሁ። ሰው ሰውን ጋቻ ገዢ የሚሆንበት ጊዜ አለ፣ እንዲሁ መዓት አንተ ከብረው አየሁ። ወደ ዕረፍትም ገቡ። ነገር ግን ቅን አድራጊዎች ከቅድስ ስፍራ ወጡት፣ በከተማይቱም ውስጥ ተረሱ። ይህም ደግሞ ከንቱ ነው። በክፉ ሥራ ላይ ፈጥኖ ፍርድ አይፈረድምና፣ ስለዚህ በሰው ልጆች ውስጥ ልባቸው ክፉን ለመስራት ተነከረ። ኃጢአተኛ መጥቶ ጊዜ ክፉን ቢሠራ ዘመኑም ረጅም ቢሆን እግዚአብሔርን ለሚፈሩት በፊቱም ለሚፈሩት ደህንነት እንዲሆን አውቃለሁ። ለኃጥእ ግን ደህንነት የለውም፣ በእግዚአብሔርም ፊት አይፈራምና ዘመኑ እንደ ጥላ ትርዝምም።
በምድር የሚደረግ ከንቱ ነገር አለ በኃጥአን የሚደረገው ሥራ የሚደርስባቸው ጻድቃን አሉ ለጻድቃንም የሚደረገው ሥራ የሚደርስላቸው አተናሉ ይህም ደግሞ ከንቱ ነው አላልሁኳ ከሚበላውና ከሚጠጣው ደስም ከሚለው በቀር ለሰው ከፀሐይ በታች ሌላ መልካም ነገር የለውምና እኔ ደስታን አመሰገንሁ። ከፀሐይም በታች ከድካሙ እግዚአብሔር በሰጠው በሕይወቱ ዘመኔ ደስታው ከእርሱ ጋር ይኖራል። ጥበብን አውቅ ዘንድ በምድር የሚሆነውንም ድካም አይ ዘንድ ልቤን ሰጠው። በቀንና በሌሊት እንቅልፍን በዓይኑ የማያይ አለና ከፀሐይም በታች የተደረገውን ሥራ መርምሮ ያገኝ ዘንድ ለሰው እንዳይቻለው የእግዚአብሔርን ሥራ ሁሉ አየው። ሰውም ሊፈልግ እጅግ ቢደክም መርምሮ አያገኘውም። ደግሞ